ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ይሁኑ። በዚህ አጋጣሚ በጣም ላመሰግናችሁ ፈልጋለሁ። 100 ሺህ ልንሞላ ከ600 ያነሰ ሰው ነው የቀረን። ይሄንንም እናሳካዋለን አምናለሁ ከናንተ ጋር ሆነን። ይሄም የሚሆነው በእናንተ ነውና ላመሰግናችሁ ፈልጋለሁ። አሁንም ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችንን እንዲቀላቀሉ በትህትና እጋብዛለሁ። ኦ ማይ ጋድ አይ ካንት ዌት አንድ ላይ ሴሌብሬት እስክናደርግ ድረስ ማለት ነው። እንደርሳለን። ከተባበርን በ2-3 ቀን ሞላለን ወይም ሳምንት ወርም ይውሰድ። ኤንዌይስ እንግዲህ ዛሬ በእንቁላል ባስኳሉም በነጩም እንዴት አድርገን መስራት እንደምንችል ነው። ሁለቱም ለፊት ጥቅም አላቸው። ማለትም ይሄ ለኔ ጠቀመኝ ነው። እንደየሰው ቆዳ ሊለያይ ይችላል፣ ግን በጣም አሪፍ ነው። ያው የተፈጥሮ ነገር ስለሆነ ይጠቅማል እንጂ አይጎዳም፣ ምንም ኬሚካል ምናምን ስለሌለው ማለት ነው። አስኳሉን የምንጠቀመው ከሩዝና ከበቆሎ ዱቄት ጋር ነው። 2 የሻይ ማንኪያ የድንቹን ውሃ እንጨምርና በደንብ አድርገን እናቀላቅለዋለን። የድንቹ ውሃ ባይዘወይ ብዙ ጊዜ ነው ይጠቀመዋለሁ። አይን ስር ለሚያብጥ ተቀብታችሁ ትንሽ ቆይታችሁ ስትታጠቡት ላይ 10 ደቂቃ 15 ደቂቃ ቆይታችሁ ራሱ ድርቅ ይላልና ስትታጠቡት በጣም አሪፍ ነው። የበቆሎ ዱቄቱን እንደዚህ በደንብ አድርጋችሁ ካዋሃዳችሁ በኋላ በደንብ ቀጠን እያለ ሲመጣ የሩዝ ዱቄት ደግሞ ባናቱ ትጨምሩና እንደገና ትመቱታላችሁ። መጀመሪያ በጣም የወፈረ ይመስላችሁና ዝም ብላችሁ ስትመቱት እየቀጠነ ይመጣል። አያምርም? ራሱ በቃ ልክ እንደዚህ የሚያምር ክሬም ነው የሚሆነው። ታዲያ ይሄንን ልክ ፊታችሁን ሙልጭ አድርጋችሁ በንጹህ ቆዳ ላይ ይሄንን ከተቀባችሁት በኋላ ስትቆዩ ድርቅ ነገር ይላል። ይሄ ፊታችሁ ላይ ደረቅ ይሆናል። ከዛ በኋላ በሙቅ ውሃ ነው የምትታጠቡት። በሙቅ ውሃ ከታጠባችሁት በኋላ ከዛ በቀዝቃዛ ተደግሙታላችሁ። ፊታችሁን ስትነኩት ላይ በቃ የህፃን ልጅ ቆዳ ነው የሚመስለው፣ ልስልስ ነው የሚለው። ከዛ የምትጠቀሙትን ሞይስቸራይዘር ቅብት ታደርጉትና ፊታችሁን ትወዱታላችሁ። ሁለተኛው ደግሞ በነጩ በውሃው የምትጠቀሙት ምንም ነገር ሳትቀላቅሉት ብቻውን ራሱ ምን ያህል ጥቅም እንዳለው ነው ማሳያችሁ። በደንብ አድርጋችሁ ትመቱታላችሁ። ከዛ ይሄንን በብሩሽ ፊታችሁ ላይ መቀባት ነው። በደንብ አዳርሳችሁ ትቀቡታላችሁ። ከፈለጋችሁ ሶፍት እንዲሁ መተው ትችላላችሁ፣ ግን ሶፍት ታደርጉና በላዩ ላይ ደግሞ ሶፍቱ ላይ ድጋሚ ትቀቡታላችሁ። ከዛ ልጥፍ በደንብ ዲላጥ አድርጋችሁ ለማንሳት እንዲሆን ማለት ነው። ይሄም በጣም አሪፍ ነገር ነው፣ ሞክሩት። እንዲህ ቀለል ባለ ነገር ፊታችንን ቤት ውስጥ ማሳመር እንችላለን ማለት ነው። ታዲያ ሶፍቱ ልክ እንደዚህ ስስ እንዲሆን ነጠል አድርጋችሁ በስሱ ብታደርጉት ይመረጣል።
ይሄንን ቅድም ያዘጋጀነውንም ቅድም እንደነገርኳችሁ መጀመሪያ ተቀብታችሁ ከአንድ 10-15 ደቂቃ በኋላ ሙልጭ አርጋችሁ በሙቅ ውሃ ታጠቡታላችሁ። ከዛ በኋላ በቀዝቃዛ ትደግሙትና ሞይስቸራይዘራችሁን አድርጋችሁ ፏ ብልጭ ትላላችሁ ማለት ነው። ሞክሩት፣ ይመቻችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም ውድድ አደርጋችኋለሁ። ባይ